ከተማሪዎች ህብረት ፕሬዝዳንትነት እስከ ሀገር ፕሬዝዳንትነት የህይወት ጉዞ ያላቸው አይዛክ የተወለዱት እንደ አውሮፓውያን ዘመን አቆጣጠር በ1960 በቴል አቪቭ ከተማ ነበር። 11ኛው የእስራኤል ፕሬዝዳንት የሆኑት የስድስተኛው የእስራኤል ፕሬዝዳንት ልጅ ናቸው። የአይዛክ አባት ስድስተኛው የእስራኤል ፕሬዝዳንት በመሆንም እንደ አውሮፓውያን ዘመን አቆጣጠር ከ1983 ዓ.ም እስከ 1993 አገልግለዋል። አያታቸው ደግሞ እስራኤል እንደ ሀገር ከተመሰረተች ጀምሮ ከአውሮፓ ወደ ሀገራቸው የተሰባሰቡ ማህበረሰብ ወይም የአሽከናዚ ዋና ረቢ በመሆን እንደ አውሮፓውያኑ ዘመን አቆጣጠር ከ1936 እስከ 59 ማገልገላቸውን ታሪካቸው ያስረዳል። 11ኛ የሆኑት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ አባታቸው በተባበሩት መንግስታት ድርጅት ከ1975 እስከ 1978 የእስራኤል አምባሳደር ሆነው ባገለገሉበት ወቅት የሁለተኛ ደረጃ ትምህርታቸውን በኒውዮርክ ተከታትለዋል። ትምህርታቸውን በሚከታተሉበት ትምህርት ቤትም የተማሪዎች ህብረት ፕሬዝዳንት ተደርገው ተመርጠው አገልግለዋል። አይዛክ የከፍተኛ ትምህርታቸውን በቴል አቪቭ ዩኒቨርሲቲ በህግ የመጀመሪያ ዲግሪያቸውን አግኝተዋል። ትምህርታቸውን ካጠናቀቁ በኋላም በእስራኤል መከላከያ ሰራዊት በሻለቃነት ማዕረግ አገልግለዋል። ፕሬዝዳንት አይዛክ ወደ ፖለቲካዊ እንቅስቃሴ ከመግባታቸው በፊት በእስራኤል ትላልቅ በተባሉ የህግ ተቋማት ውስጥ በጠበቃነት ሰርተዋል። አይዛክ እንደ አውሮፓውያን ዘመን አቆጣጠር ከ2003 እስከ 2018 የፖለቲካ እንቅስቃሴዎችን የተቀላቀሉባቸው አመታት ሆነውም በግለ ታሪካቸው ሰፍረዋል። ይህንንም ተከትሎ በአገሪቱ የነበረውን የሰራተኛ ፓርቲ በመወከል እንደ አውሮፓውያን ዘመን አቆጣጠር በ2003 የእስራኤል ፓርላማ አባል መሆንም ችለው ነበር። በተለያዩ ጊዜያትም የአገሪቱ የቤት ግንባታ የቱሪዝምና የማህበራዊ ደህንነት ሚኒስትር ሆነው አገልግለዋል። የአሁኑ የእስራኤል ፕሬዝዳንት አይዛክ እንደ አውሮፓውያን ዘመን አቆጣጠር ከ2013 እስከ 2018 ድረስ የእስራኤል ተቃዋሚ ፓርቲ መሪ በመሆን የአሁኑን የሀገሪቱ ጠቅላይ ሚኒስተር ቤንያሚን ኔታንያሁን በምርጫ ተፎካክረዋቸዋል። የተለያዩ የስልጣን ደረጃዎችን ያሳለፉት ፕሬዝዳንት አይዛክ እንደ አውሮፓውያን ዘመን አቆጣጠር ከ2018 እስከ 2021 ድረስ በዓለም ዙሪያ ያሉ አይሁዶችን ከእስራኤል ጋር የሚያገናኘውን የአይሁድ ኤጀንሲ የተባለውን ተቋም በሊቀመንበርነት መርተዋል። እንደ አውሮፓውያን ዘመን አቆጣጠር ከሰኔ 2021 ጀምሮ በፓርላማ ተመርጠው 11ኛው የእስራኤል ፕሬዝዳንት በመሆን ቃለ መሐላ ፈጽመው እስካሁንም እያገለገሉ ይገኛሉ። ፕሬዝዳንት አይዛክ ዞርክ ለ2 ቀናት ይፋዊ የስራ ጉብኝትም ዛሬ አዲስ አበባ ገብተዋል። ፕሬዝዳንት አይዛክ ዞርክ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። ፕሬዝዳንቱ በቆይታቸው በሁለቱ ሀገራት መካከል ያለውን በበለጠ ማጠናከር በሚቻልባቸው ጉዳዮች ላይ ከከፍተኛ ባለስልጣናት ጋር መምከራቸውም ተገልጿል። በሁለቱ ሀገራት መካከል ያለውን ቆየት ያለ ታሪካዊ ግንኙነት ይበልጥ በማጠናከር በግብርና፣ በውሃ ቴክኖሎጂ፣ በደህንነትና በፈጠራ ስራዎች ዙሪያ በትብብር ለመስራት ያለመ ነውም ተብሏል። ፕሬዝዳንት አይዛክን የኢትዮጵያዎቻቸው ፕሬዝዳንት ታዬ አጽቀሥላሴ ተቀብለው የብሔራዊ ቤተ መንግስትን አስጎብኝተዋቸዋል። እንዲሁም ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ የተባሉ ውይይቶች ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ በይፋዊ ትስስር ገጻቸው ይፋ አድርገዋል። ውይይቱም የሁለቱ ሀገራትን ግንኙነት ከግምት ባስገባ የጋራ ፍላጎቶቻቸው ላይ በትብብር ለመስራት የሚያስችሉ ሁኔታዎችን መመልከታቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ከዚህ በተጨማሪም ፕሬዝዳንቱ የአድዋ መታሰቢያ ሙዚየምን የአዲስ አበባ ከተማ ከንቲባ አዳነች አቤቤ አስጎብኝተዋቸዋል። የፕሬዝዳንት አይዛክ ሄርዞግ የአሁኑ የኢትዮጵያ ይፋዊ የስራ ጉብኝት የቀድሞው የእስራኤሉ ፕሬዝዳንት ሮቨን ሪቪሊን እንደ አውሮፓውያኑ ዘመን አቆጣጠር በ2018 ካደረጉት ጉብኝት በኋላ የተደረገ የመጀመሪያው ጉብኝት ነው።